ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። በአላህ ላይ ስንጠጋ ለዛ ጭንቀት መከራ ነጃ የሚሆነን ማን ነው? አላህ ነው። ስለዚህ በአላህ ላይ ትክክለኛ መመካት። ዛሬ ሰው ስልጣኑ ይመካል፣ ገንዘቡ ላይ ይመካል፣ በዘሩ ይመካል፣ በቤተሰቦቹ ይመካል። እከሌ ያለኝ ይላል። ያ ባዶ ነው፣ ይቀራል። አላህ ከሌለ አላህ ነው ላንተ ሊጠጋ የሚችለው። አላህ ካንተ ጋር ከሆነ ወላሂ ማንም ሊጎዳህ አይችልም። ነብዩ አለይሂ ሰላቱ ወሰላም ታላቁ ሰሃባ አብዱላህ ኢብኑ አባስን ገና ታዳጊ ወጣት እያለ ይህንን ጣፋጭ ምክር ለገሱት። أن عبد الله بن عباس رضي الله عنهما قال كنت خلف رسول الله صلى الله عليه وسلم يوما عندك أن كنبي هالا نبركنا فقال اندي قالوا يا غلام أنت لجوال. عبد الله بن عباس مالت يا نبي صلى الله عليه وسلم يا أقوت لجنو يا عباس بن عبد المطلب لجنو عبد الله بن عباس نبي سيموتو ادميو ከ13 እስከ 15 አካባቢ የሚጠጋ ገና ለጋ ወጣት ነው። እንግዲህ በህይወት እያሉ ልጅ እያለ የመከሩት ዱዓ ያደረጉለት አላህ ወይ ይሄ ልጅ ዲንን እንዲረዳ እንደዚህም የቁርአን ተፍሲርን እንዲረዳ አድርገው ብሎ ዱዓ ያደረጉለትና ቱርጁማኑል ቁርአን የቁርአን ተርጓሚ ፈሳሪ ተብለው ከሚጠሩ ሰሃቦች መካከል ግንባር ቀደም አንደኛው አብዱላህ ኢብኑ አባስ ናቸው። ይህንን ታዳጊ ሰሃባ ወጣት ልጅ እያለ ሲመክሩት እንዲህ አሉት፣ ኢኒ ኡዓሊሙከ ከሊማት፣ እኔ ንግግሮችን አስተምርሃለሁ፣ ጠብቅ ያስ احفظ الله يحفظك አላህን ጠብቀው። ባዘዝ ቦታ ተገኝ፣ የከለከለ ቦታ ተከልከል፣ አላህ ይጠብቅሃል። احفظ الله تجده تجاهك አላህን አስታውስ፣ ጠብቅ፣ ያዘዘን ትእዛዝ ታዘዝ፣ ፊት ለፊት ታገኘዋለህ። اذا سألت فاسأل الله የጠየቅ እንደሆን አላህን ጠይቅ፣ የለመንክ እንደሆን አላህን ለምን። واذا استعنت فاستعن بالله መታገዝ ከፈለክም በአላህ ታገዝ፣ ተረዳ። ወዓለም እወቃሉት። ይሄ ነው ነጥባችን። አነ ልኡማ ሰዎች በአጠቃላይ ለው እጅተመዐት ቢሰባሰቡ አላ አን የንፈኡከ ቢሸይን አንተን በአንዳች ነገር ሊጠቅሙህ፣ ታመሃል ሊያድኑ የዶክተር አይነት ቢሰባሰብ፣ ሀብታም ሊያደርጉ ቢሰባሰብ፣ ትልቅ ደረጃ ሊያደርሱ አንተን ሊጠቅሙ ቢሰባሰቡ ለም የንፈኡከ ኢላ ቢሸይን አንተን ሊጠቅሙ አይችሉም ኢላ ቢሸይን ቀድ ከተበሁ ላሁ ለክ አላህ ላንተ በዛች በጻፈልህ ነገር ካልሆነ በስተቀር ሊያድኑ ሊጠቅሙ አይችልም። አላህ ያድኑ አልካለ ትድናለህ። አላህ ይጠቅሙ አልካለ ይጠቅሙሃል። ከዛ ምን አሉ? ወኢን እጅተማዑ አላ አን የዱሩከ ቢሸይኢን አንተን በአንዳች ነገር ሊጎዱህ ሊያጠፉ ቢያሴሩ ምን ቢሉ ከንግድህ ሊያወጡህ ሴራ አስረን እሱ ከኛ በላይ ነው ብሎ አንተ ላይ ሴራ ቢያሴሩብህ ምንም ነገር ቢያደርጉብህ ለም የዱሩከ ኢላ ቢሸይን ቀድ ከተበሁ ላሁ አለይክ ቀድ ከተበ ላሁ አለይክ አላህ በአንተ የጻፈልህ አንተ ላይ የጻፈብህ ካልሆነ በስተቀር አንተን ሊጎዱህ አይችሉም። ለምን? ሩፊዐት ልአቅላም ብዕሯ ተነስታለች፣ ወጀፈት ስሑፍ መጽሐፏም ወረቀቷም ደርቃለች፣ ተጽፎ አብቅኋል። ይህንን የተረዳ አንድ ሙስሊም እንዴት ነው በአላህ ላይ ማይመከው? ትክክለኛ አመካክ ነው ነው። የፈለገ ሙሲባ ቢመጣ ያ ሙሲባ አላህ Subhanahu Wa Ta'ala ካልወሰነብህ በስተቀር ያ ሙሲባ አንተ ላይ ሊደርስ አይችልም። አላህ ከወሰነው ግን ይሄው ስንትና ስንት ገንዘብ ተመድቦ ምን ተብሎ ታይላንድ ይሄዳል፣ ቱርክ ይሄዳል፣ ወይ የሆነ ሀገር አውሮፓ ነው መታከም ያለበት ተብሎ ጀናዛው የሚመጣ ያለ የለም አለ አይደል? አላህ ከወሰነው አይቀርም። አላህ ደግሞ እንትን ካለ የፈለገ ነገር ይሁን ወላሂ ሊያጠፉ አይችልም። ወላሂ አያጠፉ። ለምን? አላህ አልወሰነው። ስለዚህ ይህን ሐዲስና መሰል ትምህርቶችን የተረዳ አንድ ሙስሊም በአላህ ላይ ትክክለኛ መመካትን ይመካል። በአላህ ላይ ትክክለኛ አመለካከት ይኖረዋል። ስለዚህም አንዳንዱ ተመካ ሲባል በቃ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ መስጊዱ የሆኑ ሰዎችን አዩአቸው ተቀምጠው ማን ናቸው ሲባሉ እነዚህማ በአላህ ላይ የሚመኩ ናቸው እኮ አሏቸው። በቃ መስጊድ ነው ላይ የሚቀመጥ ስራ አይሰሩ ምን ነው ዑመር እነዚህ ምን በአላህ ላይ ይመካሉ? እነዚህ ሙተወኪል ሳይሆኑ የሰዎችን የሚበሉ ሰነፎች ናቸው አሉ። አላህ ከሰማይ ዝናብን እንጂ ምን አላወረደም? ወርቅ አላወረደም። ወርቅ ያለው የት ነው? ምድር ውስጥ ነው። ምድር ውስጥ ደግሞ ለማግኘት ምን ይፈልጋል? ልፋት አይደል? መቆፈር ምን ማለት ይፈልጋል? ተነሱቱ አሉ። ዱላ ይለያቸው ነበር ከእጃቸው አናታቸውን እየቀወሩ ተነሱቱ ሰነፎች አሏቸው። በአላህ ላይ
መመካት ማለት ልፍተ ደክመህ ምን ብለህ ከዛ በኋላ ነው ያ አላህ ይሄ የሰራሁት ነገር አይጠቅምም አንተ ምን ካላልክ ካላሳካው ይሄ ነው ትክክለኛ መመካት። አንዳንዱ ሲባል በቃ ዱንያ ላይ መርሳት አላህ ነው የጻፈው ምናም ብሎ ላ አንድ ዓሊም ምን ይላል ከሰለፎች ዩሱፍ ኢብኑ አስባጥ የሚባሉ ትልቅ ዓሊም አይመል አመለ ስራን ስራ ረጁሉ ላ ዩንጂህ ኢላ አመሉ ስራው እንጂ ሌላ ምንም ነገር እንደማድነው አይነት ስራ ሰው ስራ ምሰራው ስራ ነው የሚያድነኝ ብለህ ያን ልፋ ድከም አሉ። ወተወከል ተመካደሙ ተወኩሉ ረጁል ላ ዩሲቡ ኢላ ማ ኩቲበ ለሁ የተጻፈበት እንጂ ሌላ ነገር ማንም ነገር እንደማይደርስበት እንደሚመካ ሰው ተመካ። ምንም ይምጣ አላህ የጻፈው ነው የሚደርስብኝ ብለህ በሱ ላይ ተማመን። ስራ ደግሞ ስትሰራ ስራ እንደሚያድን አስበህ ስራ ልፋ ድከም ነው። ስትመካ ግን በአላህ ነው። ለዚህ ኢብኑል ቀይም ረሕመቱላሂ ዐለይሂ የዱንያና የአኺራን ሲያነጻጽሩ ሲናገሩ ለዱንያ ስለፉ ስደክሙ ሞት እንደሌለባችሁ አስባችሁ ስሩ ልፉ። ለአኺራ ስትሰሩ ግን አሁን ሞታለሁ ነገ ሞታለሁ ብላችሁ ድከሙ ስሩ። ነገ ሞታለሁ ሚል አሁን ከሰዓታት በኋላ ሄዳለሁ ሚል ሰው ጊዜውን በቀላሉ ያባክናል እንዴ? ዝም ብሎ ያደርገዋል እንዴ? ይጠነቀቃል። ምን ያደርጋል? ለዱንያ ስትሰራ ግን ልፋ ድከም። ግን የምትመከው በማን ነው? በአላህ ስብሓንሁ ወተዓላ መሆን አለበት። ስለዚህ ትክክለኛው የተወኩል አረዳዳችንን እናስተካክለው። በአላህ ላይ መመካት ማለት ይሄ በዚህ መልኩ ሊታረም ይገባል። በአላህ ላይ ተመኩትን ወላሂ አላህ ያሳፍራቸው። ሙሳ ዓለይሂ ሰላም ሲወለዱ ወንዶቹ በሚታረዱበት ዓመት ተወለዱ አይደል እንዴ? ይዘቢሁነ አብናአሁም ወይስተሕዩነ ኒሳአሁም አለ ቁርአን። ወንዶችን ያርዳል ፊራውን በመናሙ እሱ የሚነቃን የሱን ንግስናን የሚቀማ ይመጣል ተብሎ ጠንቋዮቹ ሲነግሩት በቃ አንድ ሰው ይመጣል እንዲህ ሲባል በዛ ሰዓት የሚወለዱትን ወንዶች ጨረሳቸው። ከዛ ሽማግሌዎች ስሞታ አቀረቡ። አረ ስራ የሚሰራ የለም ሴት ብቻ ቀረ የሚደክም የለም ምን የሚል የለም እንዲህ የለም ሲባል በቃ በዚህ ዓመት የሚወለደው ይታለፋል፣ በዛኛው ዓመት የሚወለደው ደግሞ ይገደላል የሚባል መጣ። ሃሩን በማይገደሉበት ሰዓት ተወለዱ የሙሳ ወንድ። ሙሳ ደግሞ በሚገደሉበት ሰዓት ተወለዱ ወንድ ልጅ በሚገደልበት። ሴት ልጅ እርጉዝ ከሆነች ወታደሮች ይመደባሉ። ሱብሃንአላህ። አላህ ግን አንተን ሊያድን ከፈለገ የፈለገ ነገር ይምጣ አላህ ያድናል። ሙሳ ዓለይሂ ሰላም ተወለዱ። እናት ጨነቃቸው። ሳጥን ነገር አርገሽ ባህር ላይ ሰሩ እዛ ላይ አስቀምጪው እኛ ላንቺን መልስልሻለን አለ አላህ። ኢልሃም አደረገላት። የአላህ ትክክለኛ ባሪያ ስለነበረች ተማመነች። ለሊት ሄድና እየሳበች ገመዱን ሳጥኑን ባህሩ ላይ ጡት ታጠባለች። የእናትን ጭንቀት አስቡ። ከዛ በኋላ ሙሳ ዓለይሂ ሰላም በዚህ ሁኔታ እያደጉ ይበጠስና ይሄዳል። ፊራውን ከሰራዊቶቹ ጋር ሊዝናኑ ሲሄዱ ይህንን ሳጥን ያገኛሉ። ሲያዩ የሚያምር ልጅ ነው። የፊራውን ባለቤት አሲያ አማኝ ናት፣ ሙእሚን ናት። ይህን ባካት ትግደለው ወይ ልጅ አድርገን ሊጠቅመን ይችላል አለ። ያው ሴት ያዘዘው ባላላል አሽ አለ። ልቡም ትንሽ ተረጋጋ። ግን እንደዛም ሆኖ ፊራው ይጠራጠር ነበር። ይሄ ልጅ እስቲ ይለያል አይለይም ልጅ ነው። ተምርና እሳት አቀረበላቸው። እሳትና ተምር ልጅ እሳት ያነሳል። ለምን አቅ ፊራውን ይሄንን ሲያቀርብላቸው ሙሳ እጃቸው ወደ ተምሩ ሲሄድ አንዳንድ ዘገባ ላይ እንደመጣው ጅብሪል ቶሎ መጥቶ ወደ እሳቱ እንዲሆን አደረገ። ለዛ ነው ቁርአን ላይ ሱረቱ ጣሃ ላይ ረቢ ሽርሕ ሊ ሰድሪ ወይስር ሊ አምሪ ወህሉል ዑቅደተን ሚን ሊሳኒ ቃላት እንዲረዱ ትንሽ ምላስ ይዛቸው ነበር። መኮላተፍ አይነት ነገር በምን ነበር ይባላል ሲናገሩ ያችን እሳት ሲቀምሱ ምላሳቸው ምን ብላ ነበር? ትንሽ ተቃጥላ ነበር ይላሉ። አላ ኩሊ ሃል በዚህ መልኩ አደጉ። ከዛስ አላህ መልስልሻለሁ ብሎ አይደል ልጅ ምታጠባ ይፈለግ ሲባል እንግዲህ የተከሰተው ከዛ በፊት ነው። እቺ ቃጠሉ ግን በዚህ መልኩ እንዲደጉ ተብሎ ፊራውን ጋር ሲሆን አላህ ሐራም አደረገበት። የሁሉንም ሴት ጡት ሲመጣል ሞግዚት ተብሎ እምቢ ይመጣል እምቢ። የሙሳ አትከታተላለች። እኔ አንድ ግን ማቃታለች ልጅ የተባለ ጡቷን የሚጠባላት እናቱን እኮ እናትየውን ነው እኮ የምትጠቁም የሙሳን እናት ልጅ የተባለ ይጠባላታል። የሷን እሺ ትምጣ። ከዛ በኋላ ሲል የሷን እሺ ያለ በዚህ አይ እኔ ትዳር አለ ልጆች አሉኝ ማጠባላችሁ ቤቴ ሆኜ ነው አለች። አላህ አልመለሰላት። ተመለሰ። ፊራውን ጋር ለመወደር ሲል ሀዲያ አይነት የሙሳ እናት ጋር መምጣት ጀመረ።
አራስ ጥየቃ አራስ ይጠየቅ የፊራውን ነው ተብሎ ፊራውን ጋር ለመወደድ ሁሉም ሰው የሃዲያ አይነት ማንጋ ማምጣት ጀመረ። ስጦታ አይነት የሙሳ እናት ጋር አላህ እንደዚህ ያደረገው በአላህ ላይ ተመክታ ነበር። ልጇን አላህ መለሰላት። የቂን ነበራት። የቂን ይኖራል ወንድሜ። ለብዙ ዓመታት ትዳር ላይ ሆነ ልጅ ላይኖርህ ይችላል። ልጅ ላይኖርሽ ይችላል እህቴ። ስለዚህ በማን እንመካ? በአላህ ላይ የቂን ኖሮን ተመክተን ያ አላህ እንበል። እጃችንን እናንሳ። አላህ ሐቂቃ አላህ ይለግሳል ያለምንም ጥርጥር። ዘከሪያ ዓለይሂ ሰላም በአላህ ላይ ትክክለኛ ጥርጣሬ ስለነበራቸው እድሜያቸው 100 ሞልቱ። የሚስታቸው እድሜ 99። ሴት ልጅ እንግዲህ እድሜዋ ከ40 ምናምን ካለፈ በኋላ ይባላል እንደ ሳይንሱ ይከሰታል። ግን ከዛ ዓመት በኋላ አላህ ለገሳቸው። መርየም ጋር ሲገቡ በበጋ ማይገኘው ምግብ ይገኛል እሷ ጋር፣ በክረምት ማይገኘውም ይገኛል። ይሄ ከየት ነው ይሏታል። ይሄማ ከአላህ ነው። ኢነላህ የርዙቁ መን የሻ ቢገይሪ ሂሳብ ስትላቸው የዛን ጊዜ የጠፋው እስከዛሬ የትጄ እንዴት አላህ መሃን ሆነ ምን ሆነ የሚሰጥ ጌታ እንዴት ጠፋኝ ብለው ወዲያው እጃቸውን አነሱ ወደ አላህ ስሙን ራሱ አውጥቶ ያህያን አላህ ለገሳቸው። እኔ በዚሁ ሀገራችን ላይ ማቀው አንድ ወንድም አለ፣ በቅርበት ማቀው 7 ዓመት ያ አላህ እያለ እያለቀሰ አላህ በቅርቡ ወንድ ልጅ ለገሰው። አላህ በረካ ያርግለት። አላህ ይለግስሃል። የቂን ይኑር። ወደ አላህ ተመካ፣ ወደ አላህ ተጠጋ፣ ሰበቦችን አሟላ። አለዛ ሰበብ ማሟላት እየተማርን ነው። እንደኛው ሼክ መጣና አላህ ሷሊህ ልጅ እንዲሰጠኝ ዱዓ አድርጉልኝ አላቸው። ሼክየው እሺ ብለው ዱዓ አደረጉ። አመት ጠበቁ፣ የለም። ሁለተኛው አመትም ከዛ አሁንም ሲላቸው እንደው አስመርምራታል ባለቤት ማህፀኗ ምናልባት ይሄ እሱ ችግር ከሆነ ሲሉ ባለቤት ይሉኛል እንዴ መቼ አገባው አላቸው። ሳገባ ልጅ ሰበብ ታሟላለህ ማን ይሰጣል? ልጁ አላህ። ያለ ምንም ጥርጥር እጅን አንሳ። ያ አላህ በል ኡድዑ አላህ ወአንቱም ሙቂኑን ቢልኢጃባ። አላህን እንደሚቀበላችሁ እርግጠኛ ሆናችሁ አላህን ተማጸኑት አሉ ነብዩ አለይሂ ሰላቱ ወሰለም። አላህ ይለግሰኛል ብለህ እጅን አንሳ። በመሻይኾች አትመካ፣ በወልይ አትመካ፣ በጠንቋይ አትመካ። ዛሬ ነው እኮ ኧረ እኔማ አለኝ የሚያዙልኝ ሰው አሉ ተይዘውልኛል እሰራልሃለሁ ይላል። በማን እየተመካ? ወይ በባለስልጣን ወይ በጠንቋይ ወይ በቀብር በአንድ ሸህ ቀብር ሂዶ የለም። ዛሬ አደር ሀገራችን በአላህ ላይ መመካት ሲወርድ ቁልቁል እንወርዳለን። እኔ ሰሞኑ በሳውዲ አረቢያ ሪያድ ላይ የተከሰተው ነገር ምንረዳው በዚህ ነው። ንጉሶች በአላህ ላይ መመካት ተቅዋቸው ሲወርድ፣ በአላህ ላይ መመካት ሲወርድ፣ ስልጣናቸው ሲያሰጋቸው ለአውሮፓዎቹ ለፈረንጆቹ ተገዢ ይሆናሉ። እነሱን ለማስደሰት ይሰራሉ። አይደል? የሸይጣን አምልኮ የተባለው ኦክቶበር 31 ላይ በፈረንጆች አቆጣጠር ትላንት ያየነው ይሄ አይደል እንዴ? ሪያድ ላይ ያ ሁሉ ላኢላሃ ኢላላህ ነብዩ አለይሂ ሰላቱ ወሰላም የተወለዱባት አገር ላይ ያሳፍራል። ስንትና ስንት ዑለማዎችን እስር ቤት ከተው እንዳይቃወሙ ምን እንዳይሉ መጀመሪያ እስር ቤት ከከተቱ በኋላ ከዛ በኋላ የፈለጉትን ሰሩ። ወላሂ ውርደት ነው የሚመጣው፣ ሌላ አይደለም። አላህ ታምጾ ሰላም አይገኝም። አላህ ሲታመጽ በላዎች ይመጣሉ። ይሄ ነው ተወኩል ሲጠፋ፣ ተቅዋ የቂን ሲጠፋ የምናደርገውን ነገር እናጣለን። ሰዎችን ለማስደሰት ብቻ ይሆናል። አላህን ማስደሰት ይቀራል። እከሌ ይደሰትብኛል፣ እከሌ ይጠብቀኛል፣ እከሌ እንዲያደርገኛል፣ ስልጣኔን ወታደር ይመድብልኛል፣ ምን ይለኛል፣ እሱ የሚፈልገውን ትሰራለህ። ከአላህ መስመር እንወጣለን። ይሄ ነው ዛሬ እየተካሄደ ያለው። እንደ ሙስሊም እንቃወማለን። ምን አገባን እንባላለን። ሙስሊም ሲጎዳ፣ የትኛውም ዓለም ያለ ሙስሊም ሲጎዳ እንደ ሙስሊም ይመለከተናል። ኢነመል ሙእሚኑና ኢኽዋ፣ እንደ ወንድማማቾች ናቸው። ኢስላም ይሄ ነው፣ ዓለም አቀፍ ነው። በሆነ አገር በሆነ ቦታ የታጠረ አይደለም፣ ዓለም አቀፍ ነው። ዓለም አቀፍ የሆነ ኢስላም ዲን ከእስልምና ተጻራሪ የሆኑ ስራዎች ሲሰሩ ዓለም ነው የሚቃወመው። ያው ዓለም እየተቃወመ ነው። ለምን? የሸይጣን አምልኮ። እነሱ የሸይጣን አምልኮ ብሎ ፈረንጆቹ እንደውም አሜሪካ ምን ይላል? የዛሬ 30 ዓመት እኛ ምን ሰራውን ስራ ሸይጣንን የምንገዛበት ስራ ዛሬ ትተን እስልምናን ተቀብለን ስንመጣ እነሱ ወደኛ ይመጣሉ እንዴ? በጣም ያሳፍራል። እኛ የተውነውን
እኛ ወደ ኢስላም ስሙን ስንመጣ እነሱ ወደኛ ላ بدع الإسلام غريبا وسيعود غريبا فطوبى للغرباء እስልምና ባይተዋር ሆኖ ጀመረ እንግዳው ነው ጀመረ ወደ እንግድነቱ ይመለሳል فطوبى للغرباء የዛን ጊዜ ባይተዋር ቢሆንበት እንግዳ ቢሆንበት ሰዎች እስልምና ላይ የተለያየ ነገር በሚያደርጉበት ሰዓት ላይ ዲኑን ወጠር አድርጎ አቂዳውን ተውሂዱን ሱና ላይ ጸንቶ የቆየ ሰው ጡባ ለሱ ጀነት አለችው ጡባ ጀነት ውስጥ ያለ ጸጋዎች ዛፎች የተለያዩ ነገር ተብሏል ጀነት አለው አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ ራሳችን ጠይቅ ራሳችን መምር ያለንበት ሁኔታ ከባድ ነው ሐቂቃ የሚሰሙ ነገሮች ከባድ ነው ሙስሊም ሚስቱን ገደለ እንዲገደለ ያማል ፍቺ ያለ መፍትሄ የመጣበት የራሱ መንገድ ይያለ የ5 ዓመት ጻድ ይገደላል በየቦታው ሞት ነው ገዳይ ለምን እንደሚገድል ሟች ለምን እንደሚገድል ማያቀበት ጊዜ ይመጣል ተብሏል አሁን ያለንበት ወቅት ነው ይሄ እያየን የመጣው ይሄ ነው ስለዚህ ወደ አላህ እንመለስ ወደ አላህ እንጠጋ በሱ እንመካ ጉዳችን ወደ እሱ እናስጠጋ መከራ ሙሲባ እንዳይደርስብን ሁሌም የሱ ባሪያ ነው hatta እኮ ተወኩል እኮ ስንወጣ ስንገባ ጭምር መመካት እንዳለብን የአላህ መልእክተኛ አስተምሮናል አይደል ስትወጣ ቢስሚላህ ተወከልቱ አለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ በአላህ ስም ተመካዋል ኃይልም ብልሃትም ከሱ ውጭ የለም ሊጠቅም ሊጎዳ የሚችል ማንም የለም ብለህ ስትወጣ ጂኒ እኮ አንተ ሊለክፍ ሲመጣ ሌላኛው ጂኒ ለሌላኛው ምን ይለዋል ይሄ የተጠበቀ የተደገብ ምን የተባለ ሰው እንዴት ከሱ ምን ጉዳይ አለ ይለዋል ስትገባም እንደሰው ቢስሚላህ ወለጅና ወቢስሚላህ ኸረጅና ወዓላ ረቢና ተወከልና በአላህ ስም ወጣን በአላህ ስም ገባን በጌታችንም ተመካን ተወኩል አይቀርም በየትኛው እንቅስቃሴያችን ስለዚህ ሁሌም በሱ እንደገፍ የሱ ባሪያ ነው ወደሱ እንጠጋ አላህ ነገሮችን ያመቻችልናል አላህ ትክክለኛ የሱ በሱ የተመኩ ባሪያዎች ሆነው ነገ የውመል ቂያማ ሽልማት ከሚያገኙ ባሪያዎች መካከል አላህ ያድርግልን